ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ ተመስገን። እናንተም በያላችሁ በሰላማችሁ ብዝት ይበል እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ነበር በዓል? እንዴት አለፈ? ብዙ ወገኖቻችን እንግዲህ በበዓል ምክንያት እኔም ጠፍቻለሁ አውቃለሁ። ብሩክና ሃይሚ ግን ሽር ብትን እያሉ መተውላችኋል። ሁላችሁም ደስተኛ ናችሁ። ሃይሚ ብዙዎቻችሁ አልመጣችም እኮ ምናምን በሰላም ገቡ ስል ሁለቱም አልመጣችም እኮ ምናምን ስትሉ ነበር ኮሜንት ስር። ግን ደግሞ መምጣቷን በኋላም ቢሆን አረጋግጣችኋል። መጀመሪያ መጣ ነበር ቤተሰብ ከብሩክ ጋር ተነጥላ ትምጣ እንጂ ከብሩክ በትንሽ ሰዓታት ልዩነት ነው የመጣችው። ብሩክን ያው ሰርፕራይዝ ልታደርገው ነበር ሐሳቧ። ሁላችሁም ይሄን ቪዲዮ የምታዩ ተከታታዮቻችን እንግዲህ ሁላችሁም ሰብስክራይብ እያደረጋችሁ ቪዲዮውን መጀመራችሁን እንዳትረሱ። እኔ ሰብስክራይብ አድርጉ የሚለውን እንትን መደጋገም በጣም ሰልችቶኛል ቤተሰብ። በቃ ቪዲዮውን የሚያይ የትኛውም ፋሚሊ የጨረቃ ፋሚሊ ሰብስክራይብ ማድረግ አለበት። ጨረቃ ፋሚሊ እንዲህ አይደለም፣ በቃ ታሪክ መስራት የለመደ ፋሚሊ ነውና ሁላችሁም ታሪክ አሰሩኝ። እንግዲህ ይህ ቪዲዮ 1000 ሰብስክራይብ መግባት አለበት ብዬ አስባለሁ። በዚህ ቪዲዮ ያው ትላንትና ሰሞኑን የተለቀቁ ያሉ ቪዲዮዎች እያዩዋቸው ነበር፣ ግን በቪዲዮ መምጣት ባህል ስለሆነ ትንሽ ከባድ ነው። ያው አንዳንድ ስራዎች እየሰራው ስለነበር ነውና በጣም ደስ የሚል ቪዲዮ ነው ቤተሰብ። እኔ ከመጀመሪያ ጀምሮ ሃይሚ የመጣውበት ያለችው ቪዲዮ በቃ ብሩክ እንዳይቀየማት ምናምን የመጣችበት ቪዲዮ ጀምሮ ያለው በጣም የሚገርም ነው። የበዓል ቀን ደግሞ ያሳለፉት ድባብ ብሩክ ቤተሰብ። ስለ ብሩክ ምንድነው ሐሳባችሁ? እስኪ ኮሜንት ስራ አሳውቁ። ምክንያቱም በዚህ ልክ እየጣረ የተቸገሩ ወገኖችን ለመርዳት ምናምን በቃ ልብስ እያለበሰ የህፃናቶችን ምናምን በጣም ውልቅልቅ ብሎ ነበር። እኔ በበዓል ቪዲዮ ያ ኢነርጂ አስቡት ቤተሰብ ምን ያክል ድካም እንዳለበት። እንደዚህ አልነበረም ብሩክ እውነት እሱ ራሱ እያለ ነበር ሰጣ ያደርኩና ፊቴ ጥንት የሆነ አክሪ የተሰማኝ ነው፣ አይኔ የተጨፈነ እየመሰለኝ ነው እያለ ነበር። እኔም ተረድቻለሁ። ያ ስሜት ፊቱ ላይ ይታያል። የምር ቤተሰብ ፊቱ ላይ በደንብ ነው የሚታየው። ብሩክና ሃይሚ እያደረጉት ያሉት ነገር በጣም ትክክል ነው። ምክንያቱም እናንተ ቤታችሁ ሞልቶ እናንተ እንትን ተርፋችሁ ምግብ እየበተናችሁ ወር ደግሞ ምግብ እየተረፋችሁ እየተመለሰ እዛ ጋር ግን የሚበላ ያጣ ወገን እንዳለ እያሰባችሁ ማድረግ እንዳለባችሁ ብሩክና ሃይሚ በደንብ ለማሳየት የሞከሩበት ቪዲዮ ነው። በቃ ሲኖራችሁ ከተረፋችሁ አይደለም የሚለው ካላችሁ አካፍሉ ነው የሚለው ቤተሰብ። ካላችሁ አካፍሉ እንጂ ሲተርፋችሁ ሲሞላላችሁ ምናምን ልደፉት ያዘጋጃችሁ ስንማ ይሄ ፌር አይደለም ቤተሰብ፣ ፌር አይደለም። ስለዚህ ካላችሁ አካፍሉ። በቃ በዓል ነው አይደል? ሁሉም መደሰት አለበት። እዛ ጋር እየከፋው እናንተ እዚህ ጋር ብትስቁ ምንም ጥቅም የለውም ቤተሰብ፣ ምንም ጥቅም የለውም። የምሬ ነው። እንትን ፈጣሪ ራሱ የሚቀበላችሁ ያንን ነው። ካላችሁ ስታካፍሉ እናንተ ደስታችሁ የሆነን ሰው ማስተሳሰት ስትችሉ ምናምን በቃ የሚገርም በዓል ይሆንላችኋል። ብሩክ አሁን ሊሰማው የሚችለው በራሱ ምን አይነት ኩራት ሊሰማው እንደሚችል እያሰብኩ በጣም ስገረም ነበር ቤተሰብ። በጣም ነው ሊኮራ የሚችለው ብሩክ በራሱ መኩራትም አለበት መገረምም አለበት። እንደዛ ደክሞ እንደዛ በቃ ብዙ ነገር እንትን እስኪል ድረስ እንቅልፉን አጥቶ የበዓል ኢነርጂውን እስኪያጣ ድረስ አስቡት ቤተሰብ። በሱ እድሜ ያለ ወጣት በሱ እድሜ ያለ አንድ እንትን በዚህ ሰዓት እንደዚህ ሆኖ በዓልን እንዴት ማሳለፍ እንደሚፈልግ እናውቀዋለን። በዓልን ማሳለፍ የሚፈልገው እየጠጣፋ እያለ ክለብ እየተወጣ ምናምን ያንን አልፈቀደም። በጣም በሳል ናቸው። የምሬ ነው። በጣም ቁም ነገረኛ ናቸው ብሩክና ሃይሚ ስንል ለዚህ ነው ቤተሰብ፣ ለዚህ ነው በቃ ያስተውላሉ። እንደ እድሜያቸው አይደሉም፣ አርቀ ያገናዝባሉ፣ አርቀ ያያሉ። እንደ እድሜያቸው ያሉ ሰዎችማ ገና ትንሽ ብር ሲይዟት መበተን፣ ክለብ መግባት፣ መጨፈር፣ ሴት ከሴት መዝለል ምናምን ነው የሚታያቸው። ብሩክ ግን እውነትም የእናቱ ልጅ በቃ ማንንም በሱ ምክንያት እንዲከፋ ወር ደግሞ ከሱ የማይጠብቅ ሰው እንኳን ከሱ እንዲጠብቅ እያደረገ ነው። ገባችሁ? እያደረገላቸው ነው። አሁን እነዛ ሁሉ እናቶች እንግዲህ አርዱ የሰጣቸው እና ሁሉ እናቶች ምርቃት አስቡት ብሩክ እና ጥሩ ነገር ላይ ሊጥለው እንደሚችል በዚህ የምታረጉትን ነው የእጃችሁን ነው የምታገኙት ይባላል። በቃ ሃይሚና ብሩክ ቅርስ በርስ እስከዛሬ ድረስ እንዲጠንክራ ያሉት ለሰው ስለሚያስቡ ለሰው ጥሩ እንጂ መጥፎ ስለማያስቡም ነው ቤተሰብ እንዳምን ያደረገኝ። በቃ በበዓል ቀን እንደዛ ሆኖ አስቡ። በበዓል ቀን ወደ መተኛት ነው የምንሄደው። ቢኪ እንኳን ስቲል እኔ በጣም እየተዝናናው ነበር ቤተሰብ። ቢኪ እንኳን ስቲል ካሜራ ይዞ እየተኛ ነበር። ምንድነው አያችኋ? ይሄ ነው ለሰው ደስታ፣ የራሳችሁን ደስታ ዙር አድርጋችሁ ለሰው ማድረግ ስትችሉ፣ ለተቸገረ መርዳት ስትችሉ። እንዴ ማርያምን ቢኪ ተኝቷል እያለ ተኛኩ ምናምን አትቀርጸናል ግን ምናምን እያሉ ታይታችኋል ሲዝናኑ ሲደበሩ። በዚህ ልክ ነው በቃ ብሩክ ካሜራ ስለሆነበትና በዓልም ለበዓል ፕሮግራም ለኦዲየንስም የሆነ ቪዲዮ ማድረስ እንዳለበት ስላመነ እንጂ
እኔ ካሜራ ፊት ቆሞ እንኳን የማውራት አቅሙ አጥቶ ነበር፣ ኢነርጂውን አጥቶ ነበር። ኢነርጂ በጣም ሉዝ አድርጓል። በቃ ድካም ነው። ሲታረድ አስቡት፣ ሌሊት ነው የሚታረደው። ከዛ መከፋፈል አለ። ለዛ ሁሉ ሰው ጋር ቤተሰብ አይመጣም፣ ከባድ ነው። ያውም ደግሞ ቤተሰብ ብዛቱ ነው እኮ ያረገላቸው ሰዎች ብዛታቸው ያሰኛል። በቃ እና በጣም እኔ ቡርኬን ላመሰግን እወዳለሁ። የምሬ ነው። የሁሉ እናቶችን ማስደሰት ስለቻለ፣ ያሁሉ ህፃናትን ማልበስ ስለቻለ፣ ሃይሚም እንደዛ ሁሉም በቃ ቡርኬ ዙሪያ ያሉ ጓደኞች በጣም ልትመሰገኑ ይገባል። ሁላችሁም የበኩላችሁን አስተዋጽኦ አድርጋችኋል። ሁላችሁም በቃ እንትን ሰው እንዲደሰት አድርጋችኋል። እነ ፍፄ ምናምን በቃ እነ ሚፍታም እና ቤተሰብ ያ ቪዲዮ በጣም የሚያዝናና ነበር። የትላንትና ቪዲዮ ደግሞ ስንመጣ ቤተሰብ ይሄ ተንኮል የተሞላበት ተንኮል እንኳን አይደለም፣ ብዙ ኦዲየንስ ይፈልገዋል። አይ ቲንክ ሶ ይፈልገዋል። ይሄ ልጅ የሚባለው ሀሳብ እንዲወለድ ይፈልገዋል። እኔ ግን እንደዛ አይሰማኝም። ቤተሰብ አትቸኩሉ፣ ልጆቹን አትገፋፏቸው። ይሄ ጥሩ አይደለም። ወደ ያልሆነ ሙድ ሰውን ወደ እንትን መክተት ጥሩ አይደለም ቤተሰብ። ይሄ ምክንያቱም ይቀራቸዋል። ገና እየተናገረች ነበር፣ ይቀረናል በጣም እኔ ሙሽን ማስከፋ በቃ ይሄ አለ አይደል? በእንትን ነው የሆነ ሰውን ለማስደሰት ተብሎ የሚደረግ ነገር አይደለም። ቅድሚያ የእናንተ አይምሮ መብሰል ይጠይቃል። ያንን ነገር ሃይሚ በደንብ አገናዝባ እየተናገረች ነበር። የእናንተ አይምሮ ሳይበሰል የእናንተ እንትን ሳይጠነክር ግንኙነት በደንብ ሳይጠነክር ልጅ ድረስ መድረስ ቤተሰብ ይወደዋል፣ ቤተሰብ አላማያ ነው ተብሎ አይደረግም። እና ቡርኬ ተንኮል እኔ እሙሽ የምሬ ነው። እሙሽ በጣም ተዋናይ ነች፣ ግን የምትጨክን እናት አይደለችም። የምትጨክን ተዋናይ አይደለችም። እስከ ጥግ የምትሄድ እናት አይደለችም። እንዳልሆነች አሳይታለች። በቃ እናስጨንቃት ልጅቷን ተው በቃ ይበቃል አለች። እና ከእሙሽ የምሬ ነው። ሌላው ደግሞ ያስገረመኝ በትናንትና ቪዲዮ ያስገረመኝ የብሩክና የእሙሽ እንትን ኮኔክሽን የምሬ ነው። እኔ ሚስት የሚያስቀና ኮኔክሽን ያላቸው ሚስት የሚያስቀና መጀመሪያ ብትኖር ሃይሚ እንደዛ ሲሳሳሙ ሲስማት ዝም ብሎ አስሬ ሲስማት ምናምን የነበረው ፓርት ብትኖር እኔን እንደዚህ ባረገኝ ነው የምትለው ሃይሚ። በእርግጠኝነት ቤተሰብ መናገር ይቻላል። በዚህ ልክ እንደዚህ ሲሆን በዚህ ልክ እንደዚህ ለሴት እንትን ሲል ምናምን በቃ ቡርኬ ለምን ለሴት እንደሚያስብ ለምን ለሴት እንደሚጨነቅ አፍቅራው እንኳን መታ ልትጎዳ ህይወቱን ልትበጠብጥ እንኳን መታ በሰላም ለምን እንደሚፈታ እኔ በቃ በትናንትና ቪዲዮ በደንብ አይቻለሁ። በቃ ሙሽን እንደዚህ ስለሚሆንላት በሙሽ እጅ ስላደገ እንደዚህ የሚሆነው ለዛ ነው ቤተሰብ። በቃ ለዛ ነው ለሴት ልጅ ክብር ያለው ጥግ ድረስ። ለሙሽ ትናንትና አስሬ ስማታል ቤተሰብ። ሙሽ ደግሞ መዋሸት አትችልም። እናት እንደዚህ ነች። ባይዘይ ሰው የሰውን ጭንቀት ብዙ ማየት አትወድም። እና ግን ሰርተውላታል ቤተሰብ። በቃ እኔ እፈልጋለሁ ውለዱ እንድትወልዱ ነው የምፈልገው እያለች ደጋግማ ስትናገር ሃይሚ ግራ ገብቷት ነበር። ሙሽ አታረገው፣ ሙሽ አትልም እንደዚህ። ሙሽ እኛን ስሜት ነው የምትከተለው፣ እኛ ስንፈልግ ነው የምናረገው እንጂ ሙሽ አዛን አይደለም ምናምን ሙሽ አትልም እያለች ነበር። ሙሽ ደግሞ አርገዋለሁ እኔ በቃ ውለዱ ልጅ በልጅነት ነው የሚያምር። እና ሃይሚ ትክክለኛ መልስ የምሬ ነው። እኔ ውስጥ የሚያስበው እስቲል ነው የሚያስበውና ከዚህ በፊት እዚህ ቻናል ላይ የተናገርኩትን ነገር ነው የተናገረችልኝ። ቡርክና ሃይሚ ብዙ መጓዝ ይቀራቸዋል። የብሬ ቤተሰብ 2 ዓመት 3 ዓመት የሆነ ትልቅ ነገር አታርጉ። በፍቅር መኖር ትልቅ ነገር አታርጉ። ሚዲያው ላይ ያለ 10 ምናምን ዓመት ኑሩ ያልተጋባለ 12 ዓመት ኑሩ ሚዲያው ላይ ያልተጋባ ሰው አውቃለሁ እኔ። ከዛ ወደ ትዳር የመጣ አውቃለሁ። ገባችሁ? 8 ዓመት ቆይቶ ምናምን የመጣ አለ ወደ ትዳር። አብረው እየኖሩ ነው። ኦሬዲ ትዳር ነው ይሄ እንትን ነው የመፈራረምና የቀለበት ጉዳይ እንጂ አብረው እየኖሩ ነው። በቃ ተጋብተዋል እኮ ብሩክና ሃይሚ ልባቸው ተጋብተዋል። ስለዚህ የሆነ ለመፍጠን ይሄ ልጅ ወለዱ ልክ ናት 4 ልጆች ምናምን የምትሉት ነገር ተው ቤተሰብ። ቡርኬ ደግሞ ማስፈራሪያውን አይታችሁታል። በዛ ላይ ሴት ከተወለደች አንቺ ለሃይሚ እዛ ጋር ትንሽዬ አልጋ እንሰራላትና እኔና ልጄ እዚህ ጋር ሃይሚ እዛ ጋር ወይ ሌላ ክላስ ገብታ ተኛለች እያለ ነበር። የሴት ልጅ ፍላጎት ቤተሰብ ለምን እንደመጣ እኔ ላስረዳችሁ ቤተሰብ። ሴት ልጅን በዚህ ልክ የፈለገው ሴት ልጅ እንደዚህ የጓጓው እህት ስለሚፈልግ ነው ቤተሰብ። ከሙሽ ጋር የምትጫወት ሙሽን በስራ የምታግዛት በብዙ ነገር ቤትን የምታደምቅ ሴት ልጅ ታስፈልጋለች። ያንን አስቡ ነው የምሬ ነው። ትንሽ ድግ ስትል ሙሽ እኔ ራሱ ልውሰዳት እኔ ላሳድጋት ማለቱ አይቀርም። ሃይሜንን አስቢበት። 2 ሴት ከወለደች አንዱ ሴት ለኔ ስጪኝ ማለቱ አይቀርም። ሙሽ እኔ ላሳድጋት እንደ ብሩክ አይነት ጥሩ ሰው ላርጋት ትላለች ቤተሰብ። የማይቀር ነገር ነው። እና ቡርኬ በጣም እኔ እያሰብኩት ነበር ይሄ ከሴት ልጅ ሲወለድለት ምን አይነት እንትን እንደሚኖረው ምን አይነት ከሴቱ ልጁ ጋር ኮኔክሽን እንደሚኖረውና ሃይሚን ችላ ሚላት እየመሰለኝ ቤተሰብ። ሃይሚ ራሱ በጣም አሳስቧታል ቤተሰብ፣ በጣም አሳስቧታል። እንደዚህ ነው የምታረገኝ፣ በልጄ ነው የምታስፈራራኝ
በቃ ልጄን ይዤ እወጣለሁ፣ ሴት ልጄን፣ ወንዱ ልጅሽን አንቺ ጋር ይሁን ማለቱ አይቀርም ብሩኬ። እና በጣም ትልቅ ኮኔክሽን አለው ከሴት ጋር ብሩኬ። ኮኔክሽኑን ለማወቅ ለሴት ልጅ የናከል ፍላጎት ለምንድን ነው ያለው ካላችሁ አንድ ምህት ስለሚፈልግ ነው። ሁለትም ከሙሽ ጋር ያለውን ፓርት አይታችሁ ትናንትና የበለቀቁ ቪዲዮ ከሙሽ ጋር ያለውን ፓርት አይታችሁ ማወቅ ትችላላችሁ። ለሴት ልጅ ጥግ ድረስ ሪስፔክት፣ ጥግ ድረስ ፍቅር፣ ልትጎዳ ያመጣችን ሴት ተንከባክቦ ለምን ከህይወታቸው ለማስወጣት እንደሚሞክር፣ ሴት ልጅ መጉዳት ለምን እንደማይፈልግ፣ አረ ሴት ልጅ ሊጎዳ በቃላት እንኳን መስበር እንደማይፈልግ ያሳየበት። በቃ ሊገባችሁ የሚገባው ያ ነው። እኔ ብሩኬ ለምንድን ነው አንድ ሴት ልትጎዳው እየመጣች ህይወቱን ልትበጠበጥ እየመጣች በዚህ ልክ በፍቅር የሚመልሳት በፍቅር ነገሩን ለመፍታት የሚሞክረው ነበር? ተገልጾልኛል ቤተሰብ። የምር ከእንትን በቃ ገባኝ፣ በደንብ ገባኝ። ትናንትና በደንብ ነው የገባኝ ቤተሰብ። እና ብሩክና ሃይሚ እያደረጉት ያሉት ነገር እንዲቀጥሉ ወደፊት እንትን እንዲኖረው ትንሽ ቢረጋጉ አሪፍ ነው ቤተሰብ። ኮሜንት ስር እየመጣችሁ እውነትም ተጋብታችሁ ለዱ ምናምን ተጋብተዋል ብሩክና ሃይሚ ኦልሬዲ። ቀለበትና መፈራረም ነው እንጂ ቀረው ተጋብተዋል። ማንንም ያውቃል፣ ቤተሰብ ያውቃል፣ የሁለቱም ቤተሰብ ያውቃል ምናምን ያንን አገናዝቡ እንጂ ቤተሰብ ግዴታ ቀለበት መኖሩ ግዴታ ይሁን ነገር ማወጅ ምናምን አያስፈልግም። ረጋ ይበሉ። ውጣ ውረድ የምታስተምራቸውን የምትወስዳቸውን መንገድ ይዩ። የምሬ ነው። እሳቱን መንገድ ይለፉትና ቤተሰብ አይምሯቸው በደንብ በሰል ሲል ተጋብተው ወደ ልጅ ይመጣሉ። የልጅ በልጅነት የሚባለው ሐሳብ ሃይሚ ራሱ ወንድሟ ቤት አልሰራም፣ ወንድሟ ጋር አልሰራም። ልጅ በልጅነት ወለደ እንጂ እሱ አልተማረም፣ አይምሮ አልተማረም። ስለዚህ ቤተሰብ እንደዚህ አይነት ነገሮች ግፍፊያ አታምጡ። ሁላችሁም ደግሞ ሰብስክራይብ እያደረጋችሁ ይህን ቪዲዮ መጨረሳችሁን እንዳትረሱ። ሁላችሁም ሰብስክራይብ አድርጉ። ከዚህ በላይ ምንም ልላችሁ አልችልም ቤተሰብ። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በቀጣይ እስካገኛችሁ ድረስ ሰላም ቆዩ።